ማለት ነው። እሱ ራሱ የምርም የፈጣሪ መልእክተኛ ነው አይደለም የሚለውን እመጣበታለሁ። አሁን ቀጣይ ወደ እሱ እናልፋለን። ራሱ መሐመድ ገና ከጅምሩ ከፈጣሪው ራሱ መልእክት የተላከለቱ የሚለውን ማለት ነው። አሁን እዚህ ላይ ግን ይህን ነገር አንድ ነገር እንደው አስተውለን ብናልፍ ጥሩ ነው ብዬ አስባለሁ። አንዳንዴ ብቻ ነው የምናወራው ከአሁን በኋላ እዚች ጉዳይ ላይ ሰዓት መያዝ ስለሌለብን ወደ ቀጣይ ማለፍ ስላለብን ማለት ነው። መሐመድ ገና ከጅምሩ ፈጣሪን ቀጥታ ራሱ አላገኝም። ፈጣሪን ያላገኘ ሰው ቀጥታ ወዴትም ሊመራኝ አይችልም ብዬ ነው ማምነው። ይሄ እንዴት አስቻለህ ነው የኔ ጥያቄ። ምናልባት የምትለው ነገር ካለ አንዳንድ ደቂቃ ሁለታችን የምናወራና እንጨርስ። ዝም ብሎ ተንጠልጥሎ እንዳይቀር ማለት ነው። አንዳንድ ደቂቃ ብቻ እንዳይረዝም እንዳይንዛዛ። ባይ ዘ ዌይ አይ ቲንክ ወደ 10 ደቂቃ ነው እያወራ ያለው አይታወቅም እንጂ አይ ቀደም አንተ አውርተህ ነበር። ስለዛ ከአሁን በኋላ በቃ አንዳንድ ደቂቃ በቂ ነው ለማጠቃለል ስለሆነ እኔ በጣም ረጋ ብዬ ነው የማወራው። ችግር የለውም። አይ ቲንክ መጨቃጨቅ አልፈልግም። እንደዛ እንደማትሄድ ተስፋ አደርጋለሁ። ምን አልከኝ? እኔ ያልጠየኩ ነገሮች ብዙ አውርተሃል። በአንድ እያቀፉ ልጁ ምናምን እያልኩ ብዙ ነገሮች እሱን ለምን ነበር ያነሳሁት? እስቲ አስታውሰኝ። አይመለከተኝም። ለምን ነበር እሱን ያነሳሁት? እኮ ያልጠየኩን ስትለኝ እሱን ለምንድን ነው ያነሳሁት ብያለሁ ከይቅርታ ጋር። አይ እኔ አልጠየኩም ከነጭራሹ። አንተማ ኢየሱስ በአባቱ እቅፍ አለ የለም አላልከኝም። አዎ እኔ ግን ይህንን ነገር ያነሳሁት እያልኩ ኢየሱስ በእግዚአብሔር እቅፍ አለ ስለተባለ አንድ ሰው ለምሳሌ ቆይ እባክህን አንዴ እኩል አናወራ አንዴ ከይቅርታ ጋር ትንሽ ካወዛገብኩ ማለት ነው ላጥራለህ። ጌታ ኢየሱስ በእግዚአብሔር አብ እቅፍ ያለ ነው ተብሎ ሲነገር ለምንድን ይህን ያነሳሁት? ያነሳሁበት ምክንያት ሌሎቻችሁም ከታች ያላችሁም ስሙ። ኢየሱስ በእግዚአብሔር እቅፍ ያለ ነው ከተባለ ይህንን በእግዚአብሔር እቅፍ ያለ ተብሎ የተነገረለትን ጌታ የሚከተል ሰው ካለ እርሱ ራሱ በፈጣሪ እቅፍ ውስጥ የሚገባ የፈጣሪ ልጅ የእግዚአብሔር ልጅ ይሆናል። ስለዚህ ኢየሱስን የሚከተል ወዴት ነው የሚመራው ከተባለ ወደ እግዚአብሔር እቅፍ ይመራል። ምክንያቱም እርሱ በእግዚአብሔር እቅፍ ያለ ተብሎ ተነግሮለታልና። ሙሐመድ ግን ገና ከጅምሩ ፈጣሪ እንኳን በፈጣሪ እቅፍና ተውት እሱን ከፈጣሪ ጋር ቀጥታ አልተገናኘም። አንዴ ልደጋግመው ነው። በጣም ይቅርታ። እኮ ሳው ከፈጣሪ ጋር ቀጥታ ስላልተገናኘ ወዴት አይ ሲሪየስሊ ብራዘር በጣም እንትን አልክ። ምንድነው መሰለህ የሆነ የራስህን ሐሳብና አስተምሮትን ተናግረህ እና ለመጫን ነው እንደዛ ነገር ነው የሚመስለውና አዳምጠኝ። አይ እንደዛ አይደለም። እኔ የጠየቅኩን ብቻ በመለስኩ ነገር የለም። እሺ አዎ እንግዲህ ተቋም የሚለው ነገር ቅድም አንስተ ነበረ። እንዴት አንድ አምላክ ፊት ለፊት ያላናገረን ነብይ ኦር ደግሞ አምላክ ራሱ ያልተገለጠ ነብይ የመሰረተው ኦር ያመጣውን የመሰረተውን ተቋም እንዴት ትከተላለህ? ኦር ደግሞ ከዚህ በፊትስ እንደዚህ ተቋምን የሚያክል ነገር የመሰረተ ስለሌለ እንዴት ተቋም ተመስርቷል? ኦሬዲ ሙስሊም የሚባሉ ማህበረሰቦች አሉ። ስለዚህ እንዴት ተቋምን የመሰረተ አካል ቀጥታ ዳይሬክትሊ አላህ ፊት ለፊት እንዴት አላናገረውም የሚል ነገሮችን አነሳ። ይህንን ጥያቄ ነው ያነሳው። ኦኬ በመጀመሪያ ነብዩ መሐመድ ተቋም አልመሰረተም። እስልምና ከአላህ ዘንድ የመጣ አላህ ያወጀው ሃይማኖት ነው። ነብዩ መሐመድ አይደለም እስልምና የመሰረተው። ወይንም የነብዩ መሐመድ እስልምና መስርቷል የሚል መረጃ ካለ ምናልባት ታሳየኝና ተቋሙን እንደመሰረተ መረጃን ከፍተህ ታሳያለህ። ለማየት በጣም ዝግጁ ነኝ። ግን አንድ ሁለት የቁርአን ክፍሎችን ልስጥህ። ራሱ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ አላህ ራሱ በሱራ ኢምራን 3:19 ላይ እምነቱን ተቋሙን አላህ ራሱ የመረጠውና የነበረ እንደሆነ ከአላህ ዘንድ የሆነ እንደሆነ ይናገራል። እንደገና ኢምራን 3:85 አካባቢም ላይ ከኢስላም ሌላ ሃይማኖት ተቀባይነት የለውም ሚሉ ከአላህ ዘንድ የመጡ ሪቮሉሽኖች አሉ። ነብዩ መሐመድ ምንም አይነት ተቋም አልመሰረተም። በፊት የነበሩ አንድን አምላክ ያመልኩ የነበሩትን የነቢያቶች ፈለግና ለአንዱ አምላክ መገዛትን ይዘው የነበሩትን ፈለግ ያ ፈለግ ነው ነብዩ መሐመድ ጋር የመጣው። ለምሳሌ ኢብራሂም ወይም አብርሃም ከቤቱ ውጣ ተባለ። ጣዖታትን ትቶ ከቤቱ ወጣ። ነብዩ መሐመድም በዘመኑ ከነበሩት ጣዖት የሚያመልኩ ማህበረሰቦች መካከል ነበረ። ከዛ ማህበረሰብ እሱ ከጣዖት ርቆ ነበረ። አላህ መልአኩን ጅብሪል ላከለት። በዛ አማካኝነት ቁርአን መጣ። ቁርአን ሲመጣ ቁርአን ውስጥ እምነቱም ሃይማኖቱም ከአላህ ዘንድ ወደ ነብዩ መሐመድ መጣ። አስቀድሞ ነቢያቶች በተለያየ ሀገር ቋንቋ ሊናገሩት ይችላሉ።
ግን ለአንድ አምላክ መገዛትና አንድን አምላክ ማመን ይሄ ነው የነበረው መሰረትና ተቋም። ወይም ኢስላም የሚባለው ለአላህ መገዛት የሚለው ለአምላክ መገዛት ማለት ነው። እነ አብርሃምን ብታያቸው ለአምላካቸው የሚገዙ አንዱን አምላክ የሚያመልኩ ነበሩ፣ ነቢያቶችን እንዳለ በጠቅላላ። ክርስቲያኒቲው ጋር ስትመጣ ማርቆስ ወንጌል ማየት እንችላለን። ኢየሱስ ክርስቶስ ከመስዋዕት ሁሉ የመጀመሪያው ፊተኛው የሚቀድመው አንዱን አምላክህን እሱን አምልክ እርሱን ብቻ ተገዛ የሚለው ነው። ኢየሱስም ይሄንን ነው ያስተማረው። ክርስቲያኒቲ ጋር ስትመጣ የራሱ የሆነ እንግዲህ እንትን አለው። ተቋም ላልከው ነገር ኢቭን ባይብል ላይ እንኳን ተቋም የተመሰረተ ተቋም የለም። አሁን አንተ የምትከተለው ተቋም በፊት ከነበረው ጋር ይመሳሰላል ብለህ ነው ክርስቲያን የሚለውን አግኝተ ነው እንጂ ተቋም የለም ባይብል ላይ። ሃይማኖት የለም ሲጀመር፣ ሃይማኖት የሚባል ባይብል ላይ የለም። ሃይማኖት ያለው 3 ቦታ ነው። እሱም ማምለክ የሚለውን የሚያመለክት ነው። አንዴ ጨርሻለሁ። በቃ ሄድክ ርዕሱ። እሺ ቀጥል። እለቅልሃለሁ አሁን አይ ቲንክ 30 ሰከንድ ስጠኝ። መጽሐፍ ቅዱስም ላይ ሃይማኖት የለም፣ ተቋም የለም። ተቋም ግን አንተውን ተቋም አለ። በተቋም ውስጥ ነው የምትንቀሳቀሰው። ማን የመሰረተልህ ብለህ ወደ ኋላ ሄደህ ምናምን መፈለግ አይቀርም። ኤኒዌይስ ባይብሊካሊ ላይ ክርስቲያኒቲ የኢየሱስ ተከታዮች የተጠሩበት መጠሪያ ስም ነው። እንደ ሃይማኖት የሚለው ቃል ግን ኢቭን በግዕዙ ሜደ ስትመለከተው ሃይማኖት ማለት እግዚአብሔርን ማምለክ ነው፣ ለእርሱ መገዛት ነው። ያ ማለት ዳይሬክትሊ ከእስልምናው ጋር ይገናኛል። ኢስላም ማለት አላህን ማምለክ፣ ለአላህ መገዛት ማለት ነው። ይሄ ነው ተቋሙ። ይሄ ተቋም ነው። ይሄ ደግሞ ተቋም የመጣው ከአላህ ዘንድ ነው። ይሄን ለማለት ነው። ጨርሻለሁ። ቅርታ ካረዘምኩ። ችግር የለም። ስለዚህ ሁላችሁም ይህንን የምትሰሙ ወንድምና እህቶች እንግዲህ እንደሰማችሁት ያው ጥያቄው ምንም አልተነካም። ያው በጣም ይቅርታ አድርግልኝ ወዳጄ፣ ይህንን ጥያቄ ያው ስለዛ ሳይመለስ ነው ማለት ነው የምናልፈው። ምክንያቱም ተጠይቁ ያነሳቸውን ነገሮች መጽሐፍ ቅዱስ ላይ ተቋም የለም። አሁን ተቋምን እንግዲህ እኔ አላልኩም፣ አንተ ነህ ተቋም ያልኩህ። እኔ ኮሚኒቲ ነው ያልኩት። ኮሚኒቲ ምን እንደሆነ አስረዳሃለሁ፣ ወደዛ አልፋለሁ። ግን ወደዛ ከማለፌ በፊት ግን ተቋም ብትለውም እንግዲህ ምን የኮሚኒቲን ለማመልከት ከሆነ አሳያለሁ መጽሐፍ ቅዱስ ላይ። እሺ ወደዛ ከማለፌ በፊት ግን ጥያቄ ላስታውሳችሁ መጀመሪያ፣ ሁላችሁም ይህን ነገር ማወቅ ስላለባችሁ ማለት ነው። ሙሐመድ የእስልምናን ኮሚኒቲ አሁን ላይ ያለው የእስልምና ኮሚኒቲ ከሙሐመድ ወደዚህ የመጣ እንጂ ከሙሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እንደዚህ አይነት ማህበረሰብ የለም። ካለ አውጥቶ ያሳየናል ታሪካዊ ማስረጃ። ከሙሐመድ ቀደም ብሎ ሙሐመድ ለምሳሌ 6ኛው ክፍለ ዘመን መጀመሪያ አካባቢ 6ኛው ክፍለ ዘመን መጨረሻ አካባቢ ላይ የተወለደ ሰው ከሆነ ወይም 7ኛው ክፍለ ዘመን የመጀመሪያዎቹ አጋማሾች ውስጥ ይሄ እንግዲህ ምንድነው ስብከቱ ምኑን የጀመረ ከሆነ ከዛ በፊት 5ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ የኢስላም ኮሚኒቲ ካለ ወዳጃችን ገልጦ ያሳየናል ማለት ነው አይደል? አዎ ያሳየናል። የለም ዓለማችን ላይ እንዲህ አይነት ኮሚኒቲ ጭራሽ የለም ነበር። የአረቡ ክፍል ላይ በሙሐመድ ተነሳ። የዛው ከአረቡ ክፍል የሚነሳው ነው በየሁሉም ቦታ አሁን ለመዳረስ እየሞከረ ያለው በተለያዩ ሀገራት ማለት ኢትዮጵያ ውስጥም ከመጣ ከዛው ከአረቡ ሀገር የተነሳው ነው። ወደ ሌላ ሊድ ካለ ወይም ዩሮፕ ውስጥ ለምሳሌ የሚኖር ከሆነ ከዛው ከአረቡ ምድር የተነሳው ነው። ወደ የትኛውም የሚሄደው እንደዛ ነው። በኮሚኒቲ ደረጃ የእስልምና ኮሚኒቲ የለም። ካለ አንዳንድ ድል እንሰጣጥና ቀጣይ አንዳንድ ደቂቃ ብቻ አድርገ ነው እሱም ያሳያል እንደዛ አውጥቶ ማለት ነው። እንግዲህ ከሙሐመድ በፊት የኢስላም ኮሚኒቲ እንዳለ ያሳየናል በማህበረሰብ ደረጃ። በማህበረሰብ ደረጃ የሌለ ነገር አሁን ነው ብቅ ያሉ በመሐመድ ሰዓት። መሐመድ ደግሞ ሲመጣ በጣም በሚያስደንቅ ደረጃ ጋይዝ ፈጣሪን ቀጥታ አላገኘው እንዴ! ይሄ እኮ አሳሳቢ ነገር ነው። ፈጣሪን ቀጥታ ያላገኘን ሰው አሁን ወዳጃችንን ብንጠይቀው እስቲ አንተ እንደው ትክክለኛ የምትለው የፈጣሪ ነብይ አለ ብትለው አዎ ይላል። ማን ነው ስትለው መሐመድ ነው የሚለን። ሌሎቹ ትክክለኛ ናቸው፣ ግን የእነሱን መልእክት ባልተበረዘ መልኩ አላገኘነውም ነው የሚለው። ባልተበረዘ መልኩ የእያንዳንዱ ነቢያት ቃል ልክ እንደ ቁርአን ማለት ነው። ቁርአን በመሐመድ በኩል እንደመጣ ሌሎቹም ነቢያትም ልክ እንደዚሁ ሳይበረዝ የተቀበልነው አለ ሊለን አይችልም። ካለ ታረማለሁ አለ ብሎ የሚያሳየን መጽሐፍ ካለው ማለት ነው። ያው መጽሐፍ ቅዱስም ተበርዟል ተብሎ ስለሚታመን አሁን ላይ ባሉ ሙስሊሞች ሰው ይሄንን ያዝ እናድርገውና ስለዛ ብቸኛው ነቢይ ወይም እንግዲህ መልእክትን ያስተላለፈ ማለት ነው
የሆነ የማይሳሳት መልእክትን ያስተላለፈ ብቸኛው ነቢይ ለሙስሊሞች መሐመድ ነው። ይሄ ብቸኛው ነቢያቸው ደግሞ የማይሳሳት መልእክትን ያስተላለፈ ብያለሁ እኔ። በሌሎችም ነቢያት እናምናለን ሊሉ ይችላሉ። ትክክል፣ በሌሎች ነቢያት እናምናለን ይላሉ። ግን በቃ እንዳሉ እንደነበሩ ያኔ በፊት እንደነበሩና ቁርአን ላይም እንደተናገረላቸው ምናምን እናምናለን ነው እንጂ ልክ በመሐመድ በኩል ቁርአኑ እንደመጣ በእነሱም በኩል የመጣ ነገር ተቀብለናል፣ መመሪያዎች ይኸው አሉን የሚሉት ነገር ኑሯቸው አይደለም። ስለዛ መመሪያ ይሆን ዘንድ የተቀበሉት ብቸኛ ነቢይ መሐመድ ነው። ዓለም ከተፈጠረ እስካሁን ድረስ ባለው ጊዜ ውስጥ ማለት ነው። መሐመድ ብቻውን አንድ ግለሰብ ብቻ ራሱ ያ ብቸኛው ግለሰብም ደግሞ ምን የለውም፣ ከፈጣሪ ጋር ዳይሬክት ግንኙነት የለውም፣ ቀጥታ ግንኙነት የለውም። አረ የኢየሱስን ያነሳ ነው። ለዚህ ነው ቅድም የተወሰነ ወደ አዲስ ኪዳን ሄደን ስትናገር ስለነበረ ጌታችን ኢየሱስን ለምንድን ነው ያነሳ ነው? ጌታ ኢየሱስ እርሱ አለን በእግዚአብሔር እቅፍ ያለ ነው ማለት እኮ በጌታ ስም። ይሄ እኮ በጣም ፓወርፉል የሆነ መልእክት እኮ ነው ያስተላለፈልን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ እኮ በአባቱ እቅፍ ያለ ሲል እኮ እንደ ዓለም ከተፈጠረ ጀምሮ እኮ እግዚአብሔርን በዚህ ደረጃ ያየው የለም። ግን ኢየሱስ ግን እግዚአብሔርን ያየ አይደለም፣ በእቅፉ ያለ ነው፣ በእግዚአብሔር በአባቱ እቅፍ ያለ ነው። እርሱ ደግሞ መጥቶ ተረከው አለ። ስለዛ ሰዎች ክርስቶስን ሲከተሉ በእግዚአብሔር እቅፍ ይወድቃሉ፣ የእግዚአብሔር ልጆች ይሆናሉ። የተከተሉት በእግዚአብሔር እቅፍ ያለውና ሙሐመድ ግን ከፈጣሪ ጋር ቀጥታ ግንኙነትም የለውም። ይሄ በጣም ኮንሰርን የሚያደርገው ምን መሰላችሁ? እንዳትረሱ፣ በእስልምና ውስጥ የማይሳሳት በቃ ሊመሩበት የሚገባ መልእክት የተላለፈላቸው በሙሐመድ በኩል ብቻ ነው። የነዛኛዎቹ ተበርዟል ስላሉ አሁን ያላቸው ዓለም ከተፈጠረ ጀምሮ ብቸኛው ሰው ሙሐመድ ብቻ ነው። እሱም ደግሞ ከፈጣሪ ጋር ዳይሬክት ግንኙነት የለውም፣ እንዳትረሱ። ይሄ አይ በእንትን እኮ በዚህ በክርስትና በመጽሐፍ ቅዱስም ቢሆን ሃይማኖት የለም ምናምን ብላል። ሃይማኖት አለ። ሃይማኖት በመጽሐፍ ቅዱስ ላይ አስተምህሮ ማለት ነው፣ እምነት ማለት ነው አይደል? ሃይማኖት ብዙ ጊዜ ትርጉሙ ያው የተለያየ ትርጉም አለው። እርግጥ ነው ማመንንም የሚያመለክት ነው። ሃይማኖት ሲባል አስተምህሮ እንደማለትም ጭምር ነው። ፌዝ ነው። ፌዝ ሁለት አይነት ፌዝ ነው ያለው፣ አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ ማለት ነው። አክት ኦፍ ፌዝ ሲሆን ማመን ነው። ኦብጀክት ኦፍ ፌዝ ደግሞ የሚታመነው ነገር ነው። ስለዚህ አስተምህሮ እርሱ ማነው? ኦብጀክት ኦፍ ፌዙ ሃይማኖት ተብሎ ሊጠራ ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ሲል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው አስተምህሮ ማለት ነው። ሐሰተኛ መምህራን እንደተነሱና እዛው ጋር ይቀጥላል ይሁዳ ባይዜ እና ልክ እንደዛ ማለት ነው። ይህንን ያዝ አድርጉና ግን እኔ የተናገርኩት ስለ ኮሚኒቲ ነው። ኮሚኒቲ ምንድን ነው? ማህበረሰብ፣ ያ ኮንግሪጌሽኑ ቸርች ማለት ነው ባጭሩ፣ ቤተ ክርስቲያን። አሁን ወዳጃችን በአዲስ ኪዳን ቤተ ክርስቲያን የለችም ማለት ዋት አፈኒ። በስመ አብ በጣም ነው ይሄ አደገኛ ነው። እኔ ክርስቲያን ከነበረ ሰው እንደዚህ ነገር አልጠብቅም። በአዲስ ኪዳን ላይ ቤተክርስቲያን የለችም አለች። ታዲያ ቤተክርስቲያን እኮ ናት ኮሚኒቲ። ቤተክርስቲያን ማለት እኮ ኤክሌሲያ ማለት እኮ ጉባኤ ማለት ነው፣ ኮንግሪጌሽኑ ማለት ነው እንዴ። እና ይህ የሐዋርያት ጉባኤ ነበረ። በዛው ላይ ያ ጉባኤ ምንድነው እያደገ ያ ህብረት ማለት ነው እያደገ ኮሚኒቲ ይመጣል። ይኸው እኛ ጋር ደርሷል። እሱ ምን ይባላል? ቤተ ክርስቲያን ኮሚኒቲው እሱ ነው። የእግዚአብሔር ህዝብ ይባላል። በቃ የእግዚአብሔር ህዝብ በአዲስ ኪዳን ይሄ ነው፣ የክርስትና ነው። ሌላ የእግዚአብሔር ህዝብ የለም። አሁን እንግዲህ ጥያቄን ተረድተዋል ብዬ አስባለሁ። አሁን ምናልባት እንቀጥልበት ካልከኝ አሁን ያነሳሁት ምንድነው፣ አንደኛ ከሙሐመድ በፊት የእስልምና ኮሚኒቲ 5ኛው ክፍለ ዘመን ላይ ነበር ወይ? 5ኛውና 6ኛው ክፍለ ዘመን ላይ ካለ ገልጣ አሳየን። 5ኛውና 6ኛው ክፍለ ዘመን ላይ ከሙሐመድ 1 እና 2 ክፍለ ዘመን ብቻ ቀደም ብሎ ማለት ነው በዓለማችን ላይ ካለ እሱን እንድታሳየም ነው። የለኝም ካልክ ግን እንቀጥል ወደ ቀጣዩ ጥያቄ። እስልምና እንደዛው እንድናውቀው ማለት ነው። ያው ገብቶ የሄድከውን ነገር እኛም ገብቶ እንድንመጣበት ስለምንፈልግ። ኦኬ በኢስላሚክ ኮሚኒቲ ያልከውን ያነሳውን ነገር መልስበታለሁ። ቀጥሎ ደግሞ ቀጥተኛ አምላክን ማናገር፣ በቀጥታ አምላክን ማናገር ብለህ ደግሞ እንደ ፕሩቭ አድርገህ ኢየሱስን አሁንም ደግመህዋል። በአባቱ እቅፍ ያለውን አንድ ልጁ ተረከው የሚለውን ድጋሚ ደግመህዋል። እሱን ደግሞ የጻፉልህ ያው መቼም ሐዋርያቶች ናቸው። ኢየሱስ አልነገረህም ቃል በቃል የኢየሱስ መጽሐፍ የለም። ሐዋርያቶቹ ያስተማሩህን ነው የምትከተለው። በአንተ ሎጂክ ከሄድኩ ቀጥታ ራሱ ኢየሱስ የተናገረው መጽሐፍ አምጣ ብልህ ራሱ ኢየሱስ ተናግሮ ራሱ ኢየሱስ የጻፈውን ያስተላለፈልን አምጣ ብልህ ኖ ሐዋርያቶቹ ያስተላለፉትን ነው የምትለኝ። በአንተ ሎጂክ ብሄድ ቀጥታ በሚለው ሎጂክ ማለት ነው። ኦኬ
ቀጥሎ ደግሞ ያልተበረዘ መጽሐፍ አለው የሚለውን አንስታል። እሱ ላይ የምነግርሃለሁ። ቤተክርስቲያን የለም ብለሃል ብለኛል። እኔ አላልኩም። ቤተክርስቲያን የለም ብያለሁ እንዴ? እዚህ መካከል የተሰበሰባችሁ ሰዎች ብያል ወጥቶኛል አላልኩም። ሃይማኖት የለም ነው ያልኩት። ሃይማኖት አንተ ተቋም ውስጥ ነው ያለው። ሃይማኖት ተቋም ውስጥ ነው ያለው። ተቋም የለም። ሃይማኖት የሚባል ተቋም እስልምና ውስጥ ባይብሊካል ውስጥ የለም፣ መጽሐፍ ቅዱስ ውስጥ የለም ነው። አይ ቲንክ ይሄንን ደግሞ አንተም ተስማማበታለህ። አይኖ ቤተክርስቲያን የሚለው አለ፣ እኔ እዛ ላይ ክርስቲያኖች የሚልም አለ። እሱን አልካድኩኝም፣ መኖሩን ተናግሬያለሁ። ወደ መልሱ ልሂድ። ኢስላሚክ ኮሚኒቲ ነበር ወይ? እንግዲህ ይኸውልህ 4 መጽሐፍቶች ወርደዋል ወይንም መጥተዋል። አንደኛው ቶራ ነው። በቶራ ጊዜ የኢስላሚክ ኮሚኒቲ የአረቦች ኢስላሚክ ኮሚኒቲ በቶራ ጊዜ አልነበረም። ሁለተኛ የዛቡር መጽሐፍ መጥቷል ወይ መዝሙረ ዳዊት። እነዚህ በጣም ሜጀር የሚባሉ ቡኮች ናቸው። መዝሙረ ዳዊት በነበረበትም ሰዓት ኢስላሚክ ኮሚኒቲ ነበር ወይ? የአረቦቹ ኢስላሚክ ኮሚኒቲ የነብዩ መሐመድን እምነት የተቀበሉ ኮሚኒቲዎች ነበሩ ወይ? በዛ ዘመን አልነበሩ። ነገር ግን እሱን አንድ ነገር የተወሰነ ነገሮች እነግራለሁ። ኢየሱስም ሲመጣ ወይ ኤንጅል የኢየሱስ ወንጌል የሚባለው ኤንጅልም በሚመጣ ታይም ላይ ኤንጅልም ሲመጣ የኢስላሚክ እስልምና የቁርአን አማኞች በኢሳ ዘመን ነበሩ አልነበሩ? ምንድነው ፕሪ ኢስላሚክ ፔሪየድ እና አፍተር ፕሪ ኢስላሚክ በኋላ ደግሞ ያለ ተብሎ በሁለት መክፈል ይቻላል። ከእስልምና ቅድመ እስልምና በፊት እና ከእስልምና በኋላ ይባላል። ወይም ደግሞ የጃህሊያ ዘመን የሚባል አለ። የአረቡ ማህበረሰብ ከፕሪ ኢስላሚክ ፔሪየድ በፊት በጣዖት አምልኮ ስርዓት ውስጥ ተሸፍነው ነበረ። በመጽሐፍም የላቸውም፣ ነብይም አልወረደላቸውም። በዛ ነገር ውስጥ የተሸፈኑ ነበሩ። ስለዚህ ኮሚኒቲው አልነበረም። ግን እነ ሙሴ ጋር እነ ዳዊት ጋር እነ ኢየሱስ ጋር ስትመጣ ኮሚኒቲዎቹ ነበሩ። ምን አይነት ኮሚኒቲ ማለት? ለምሳሌ ቃሉ ኢስላም የሚለው አላህን ማምለክና አላህን መገዛት ነው። በሙሴ ዘመን የነበሩ ማህበረሰቦች ሙሴን የሚከተሉት እና የሙሴን አስተምሮ የመጣውን ትእዛዝ ከፈጣሪ ዘንድ የመጣውን ትእዛዝ የሚሰሙ ኢስላም ይባላሉ። ለምንድን ነው ኢስላም የሚባሉት? ለአምላክ ይገዙ ስለነበረ እንጂ ነብዩ መሐመድ ቁርአን ላይ ያለው ኮሚኒቲ አይደሉም። እንደዛ ናቸው ማለት አይደለም። ግን አላህን ይገዙ ነበረ፣ ያመልኩ ነበረ አንዱን አምላክ። አላህ ብዬ ምናልባት ስናገር ትንሽ እንግዳ ሊሆንብህ ይችላል። አላህ የሚለው ስም አረቦች የሚጠቀሙበት መጠሪያ አምላክ ስም ነው። ኢስማኤል አረብ ተናጋሪ ነው። የኢስማኤላውያን ሰዎች የሚጠቀሙት ስም መጠሪያ አላህ ብለው ይጠሩታል አምላካቸውን። ስለዚህ በኢስላም በአረቢክ ቋንቋ አነጋገር ኢስላም የሚለው አምላክን መገዛት የሚል የሚያመለክት ነው። ነቢያቶች በብሉይ ኪዳን ላይ ያሉ ነቢያቶች በሙሉ ብሉይ ኪዳን መጽሐፍ ላይ ያሉ ነቢያቶች በሙሉ እንደዛ አንድን አምላክ የሚገዙ ነበሩ ብዬ ቅድም አስረድቻለሁ። ስለዚህ ኢስላም ናቸው ማለት ይቻላል። ሙስሊም ናቸው ይባላል። ለምንድን ነው የሚባለው? አንድን አምላክ ያመልኩ ስለነበረና ይገዙ ስለነበረ። ከዛ አንጻር ነው። ሁለተኛው ቀጥተኛ አምላክን ማናገር የሚል አኪ ያነሳው ነገር አለ። ይሄ አሁንም መስፈርት ሊሆን አይችልም። መጽሐፍ ቅዱስ እንግዲህ ከ12ቱ ሐዋርያቶች 2 ሐዋርያ የጻፉት መጽሐፍ ነው አንተ እጅ ላይ ያለው። የዓይን እማኝ የሚባሉ 12 ናቸው። ከ12ቱ የሁለቱን ሐዋርያቶች መጽሐፍ ነው የምትቀበለው። ሌሎቹ 2ቱ ደግሞ ከሐዋርያት የተማሩ ናቸው። እንደዛም ሆኖ ኢየሱስ ክርስቶስ መጽሐፍን ቀጥታ ዳይሬክትሊ ኢየሱስ ክርስቶስ የጻፈው ማስረጃ መጽሐፍ አምጣ ብለህ ሐዋርያቶቹ ከጆሮ ሰምተው የተማሩትን ነው ብለህ ነው የምታመጣው እንጂ ዳይሬክትሊ የኢየሱስ ኤቪደንስ የለም። ኢየሱስ መጽሐፍ ስላልጻፈ ማለት ነው። ያልተበረዘ መጽሐፍ የሚለው ላይ ትንሽ ሊድበት እና ምንድነው ፖይንቴ ግን ይሄ መስፈርት ሊሆን አይችልም። የግዴታ እግዚአብሔር ማናገር አይጠበቅበትም። መላእክት ከመጣ መላእኮች እኮ የእግዚአብሔር ቃል ተናጋሪዎች ናቸው። የእግዚአብሔር ቃል በእነሱ ይነገራልና ከዛ አንጻር ውሰደው። ያልተበረዘ መጽሐፍ ላልከው እንግዲህ ያየን ያለው ኢቭን ቤተክርስቲያን ገብተህ የትኛውን ዓመተ ምህረት ባይብል ነው የምትገዛው? 1990ውን የ1988ን
የ2000ውን አረ 2000 ይቀርልን ችግር አለበት እየተባለ እንትኑን የትኛውን ነው ገዝተህ የምትሄድ ወደ ቤት ስትሄድ? እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ካንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቭን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ እንዴ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልዳለ እንዴ? ፈጣሪ መጥቶ እንዲጠብቅል ነው። ሆም ብላችሁ እያበላሻችሁ፣ ሆም ብላችሁ መጽሐፍ ቅዱስን እያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያሉ ናችሁ። ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንድ ጨርሻለሁ። የመጨረሻው ቤተክርስቲያን የሚል ያነሳው ነው። ቤተክርስቲያን የሚለው የኢየሱስ እምነት ተከታይ የነበሩ ሰዎች በየመኖሪያ ቤታቸው የራሳቸውን እንትን እያደረጉ ይቀመጡ ነበር። ያኛው ቤተክርስቲያን ተብሎ ይጠራል። እንደ አብያተ ክርስቲያናቶች ተገንብተው ነበር። እነሱ ቤተክርስቲያን ተብሎ ይጠራሉ። ነገር ግን ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም። ከፈጣሪ ዘንድ እውቅና የተሰጠው ሃይማኖት ባይብል ላይ የለም፣ አታገኝም። የሃይማኖት አንዴ ጨርሻለሁ። ሃይማኖት ተብሎ በባይብል ላይ የገባው ጠቅላላ ጉዳይ ሃይማኖት ምን እንደሆነ ንገረን እናለፍ። ይቅርታ። እሺ፣ ሃይማኖት ማለት አምላክን ማምለክ ማለት ነው። አምላክን ማምለክ የሚለው ቃል ብቻ ነው ሃይማኖት ተብሎ ሊወሰድ የሚችለው በግሪኩ ማለት ነው። 3 ቦታ ነው ያለው። ከፈለክ ልስጥህ ሄደህ ግሪኩን ይኸው። ለምሳሌ አንደኛ ያዕቆብ ምዕራፍ 26 ላይ አንደኛ ያዕቆብ 26 ላይ ስታየው እግዚአብሔርን የሚያመልክ የሚመስለው እያለ ይናገራል። ማምለክ ሃይማኖት ሪሊጅን ነው። ሃይማኖት የሚሉ ሌሎቹ ግን ፌዝ ናቸው። ማምለክ እግዚአብሔርን ማምለክ ሃይማኖት ማለት። ለምሳሌ ይሁዳ ለአንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ምንድነው ሃይማኖት የሚለው በግሪኩ? አንድ ጊዜ ስለተሰጠ ሃይማኖት የሚለው እሱ ፌዝን ነው የሚያመለክተው። ምንድነው በግሪኩ? ኦኬ አይቼ ልንገርህ አንዴ። በቃ ቶ እሺ፣ ዛት ሂድ። ግሪኩ ሃይማኖት ግን አይደለም 100% ፌዝ ነው። ፌዝ ራሱ ሃይማኖት ነው። ግን ችግር የለም። አሁን እኮ የሃይማኖት ትርጉም ምንድነው እኮ አይደለም እያልኩ ያለሁት። ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም ስትል ሃይማኖት የሚለውን በምን እየተረዳኸው እንደሆነ ማወቅ አልቻለም። አሁን ቅድም ሃይማኖት አስተምህሮ ነው ብለናል። አስተምህሮ የለም ነው መጽሐፍ ቅዱስ ላይ ምንድነው? አይደለም። ለምሳሌ በቃ ጨርስና ትክክል ሐዋርያት ናቸው የጻፉት። ግን ሐዋርያት የጻፉት ክርስቶስ ቀጥታ ተገልጦ ነግሯቸው ነው። እንደዛማ ካለን የድረስ ላርቅብህ መሰለ ቁርአንን የጻፈው ራሱ መሐመድ አይደለም አይደል? መሐመድ ስላልሆነ ጭራሽ እንደውም መሐመድ ቀጥታ ፈጣሪን አላገኘም ብቻ አይደለም፣ ጸሐፍቱ ጋር ደግሞ ስትመጣ ጭራሽ አልጻፈውም። እንደ ይህን ነገር መሐመድ ቀጥታ ያላገኘውን ፈጣሪ ማለት ነው። ስለዚህ ጉዳይ ራሱ የነገሩን ጭራሽ ቀጣ ያሉ ጸሐፊዎች ናቸው፣ ከሱ የሰሙ ጸሐፊዎች ናቸው ወደሚል ወደ ሩቅ ወስድብሃለሁ። አይተዋል። ጌታ ኢየሱስ በስጋ ተገልጦ ታሪክ የሚያውቀው ጌታ ነው። ታሪክ የሚያውቀው አካል ነው። እርሱ ያስተማረውን እነሱ ጻፉ። 2 ሐዋርያት ናቸው የጻፉት የሚል ነገር ተናግራል። 2 ሐዋርያት ናቸው ያልከው ቁጥር ትችላለህ? አይ ብራዘር ማለት አትሊስት ማቴዎስ ከዛስ ዮሐንስ ብለህ መልእክታት ላይ ደግሞ እንሄዳለን። ለምሳሌ እነ ጴጥሮስን እንጠቅሳለን። አይ ወንጌል ብቻ ነው እያልኩ ያለሁት ካልክ ግን ለምን ወንጌልን ብቻ የምናነሳበት ምን ምክንያት አለን? ወንጌልን ብቻ የምናነሳበት ምን ምክንያት አለን? ሲቀጥል ደግሞ ማን የተጻፈ ብቻ እናምናለን ሳለ አላልንም። እኛ የተጻፈ ብቻ የሚል ትምህርት እኛ ጋር በክርስትና ውስጥ አይታወቅም። እንደዚህ ትምህርት የለም። የተጻፈ ብቻ የሚባል ትምህርት የለም። ያለው ምንድነው? ቤተክርስቲያን ተመስርታለች። በዛች ውስጥ የእግዚአብሔር አስተምህሮ ጸንቶ ይኖራል። እሱ ነው ትልቁ ነገር። ትልቁ ነገር በክርስትና ውስጥ የጌታ ቤተክርስቲያንና
ቤተክርስቲያን አንድ ጊዜ ፈጽሞ የተሰጣት ሃይማኖት ወይም አስተምህሮ አለቀ። እሱ ነው ምንድነው እዚህ ላይ ያው ሊሄድበት። ስለዚህ አሁን አይ እንደው ምንድነው ተቋም የለም ምናምን ላልከው ቤተክርስቲያን ከተቋም የዘለለች ነች። እውነቱን ለመናገር ተቋም ነው። እንዲህ ያለ ህዝብ በእግዚአብሔር አንድ ጊዜ ተመስርቷል። ይህ ህዝብ አይወድቅም። እሱ የወደቀ ነው። ይሄኛው ህዝብ ግን ጸንቶ ይቀጥላል። ልክ እንደዛ ማለት ነው። ስለዛ ህዝብ የእግዚአብሔር ህዝብ ተመስርቷል። የእግዚአብሔር ህዝብ አለ ይሄው። ስለዚህ ይህንን ህዝብ ምን ይላል ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ምዕራፍ 5 ላይ ከቁጥር 25 ጀምሮ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ከዛም በጣም አንድ የሚያስደንቅ ነገር ይናገራል እዛው ጋር ቃል በቃል ነው ማነብላችሁ አሁን እሱን ክፍል። ከዛ በኋላ ይሄ ተቋም ምናምን ሲባል የነበረው ነገር ምን እንደሆነ እንድታውቁት እንድትረዱት ማለት ነው። እኛ ከተቋም የዘለለ ነገር ውስጥ ነው ያለ ነው። የእግዚአብሔር መንግስት ውስጥ ነው ያለ ነው እኛ። ኦኬ እነዚህን ካየን እንግዲህ ኪዳኖች ናቸው። ባይዘው የብሉይ ኪዳን ሲያልፍ አዲሱ ኪዳን መጥቷል። አሁን እስልምናም ሲመጣ ይሄ አዲስ ኪዳን ነው። እስልምና የመጣው አዲስ ኪዳን ነው። አዲስ ኪዳን ሲመጣ ከአሮጌው ጋር ለምን አልተመሳሰለም? ለምን እኛን አልመሰለም ማለት በጣም ይገርማል። ምክንያቱም አንተ ያስከው አንተ የምትከተለው የእምነት ስርዓት ከብሉይ ኪዳኑ አማኞች ጋር አሁንም ድረስ አሉ የይሁዲ እምነት ተከታዮች፣ ከነሱ ጋር አይሄድም፣ ከነሱ ጋር አይገጥምም። እነሱ በብሉይ ኪዳን የነበሩ አማኞች ያህዌ የሚባለውን አምላክ እጅግ በጣም የሚፈሩት፣ በጣም የሚገዙለት፣ የሚታዘዙት ለህጉ በህጉ በሰጣቸው ህግ ለመንገዴ ብርሃን ናት ይላል። ለህግ የሚታዘዙ ጻድቃን ለመሆን በእግዚአብሔር ፊት ጻድቅ ለመሆን የሚያምኑ አማኞች ናቸው። አዲሱ ኪዳን ስትመጣ ህግ የሌለው እንደውም በህግ አትክሰሷቸው፣ አትናገሯቸው፣ ስርዓት የሌላቸው አህዛቦችንም ችግር የለውም ወደሚል የራሳቸው አህዛቦችን የማምጣት እምነት የተመሰረተበት ነው። ብሉይ ኪዳንና አዲስ ኪዳን ልዩነት አለ። የስርዓቱ ልዩነት አለ። የሃይማኖት ስርዓት ልዩነት አለ። የቋንቋ ዕብራይስጥ ነው፣ የሮማውያን ቋንቋ ነው የሚጠቀመው። ይሄ ሁላ እንትን ያደርጋል። አንተ በእምነት በብሉይ ኪዳን ልታምን ግን ትችላለህ። በእምነት ብታምንበትም ግን መጽሐፉ ያንተ አይደለም። አንተ አልነበርክም። መጽሐፉ ለአይሁዶች ብቻ የተሰጠ መጽሐፍ ነው። አይሁዶች የሚያምኑበት ነው። አንተ በእምነት ነው የተቀበልከው። ኢቨንቶ አምላክ እኮ የለህም። አንተ እኮ አምላክ የለህም። አምላክ ያገኘኸው እኮ በእምነት ነው። ወደ አብርሃም እምነት ውስጥ የገባው ኢየሱስ የሚባለውን ተከትለ ነው እንጂ አንተ ኢቨን አይሁዶችን እያስተማሩ አይሁዶችን እየሰበኩ በነበረበት ዛት ከዛ በኋላ አይደል ወደ አህዛብ ዞር ያሉት በሐዋርያት ሥራ ላይ ምዕራፍ 15 17 ላይ ማየት ይቻላል። ዞር ያሉት ኢቨን እንኳን አልተጠራህም ነበረ። ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ አህዛቦችን አልጠራም፣ አህዛቦችን አላስተማረም፣ ወደ አህዛብ ክርስቲያኒቲን አልሰበከም። ይሁዲ ከአይሁድ ወገን የሆኑትን እነሱን ነፃ ሊያወጣ ነበር የመጣው። ሐዋርያቶቹ ግን ሄደው እያስተማሩ አንዳንዶቹ አህዛቦችን እናስገባ በሚል ክርክር አድርገው በኋላ ነው አህዛቦችም እግዚአብሔር አጽድቋቸዋል ወደሚል ተመጦ ከዛ በኋላ አንተ በእምነት ወደ ክርስቶስ በክርስቶስ አማካኝነት ወደ ይሁዲ እምነት የገባው ማለት ነው። ኦኬ ስለዚህ ኢስላም ሲመጣ ምንድነው? እስልምና ምንድነው? እስልምና ቁርአን አለ፣ ተቋም አለ፣ ሙስሊም ይባላሉ። ልክ አንተ በአዲስ ኪዳን ክርስቲያን እንደተባልከው ሙስሊም ተብለው ይጠራሉ። ተቋም ነው። ይሰማል ድምጽ ጉዳይ አው ይሰማል። አሁን ይሰማል። አራት ደቂቃ ሆነና አሁን አንተ አስረዘሙ በኋላ ሳወራ ረዘመ እንዳትለኝ እሺ። ብዙ ነገር እያነሳህ አራት ደቂቃ አላወራሁም። 2 ደቂቃ ሞልቶኛል። በእርግጥ ያይ ሰዓት ይዤ ነው ባይዘው የማወራው። እንደ ደቂቃ ሆነ እስቲ 2 ደቂቃ ነው ያወራሁት። አይ 2 ደቂቃማ ቆየ። ቀደም እንትን ከፍቼ ብሄ ነበር እኮ አላርሙ እየጮኸ ነው። ሂድ ቀጥል፣ ችግር የለም። አይ ኦኬ እሺ 1 ደቂቃ ስጠኝ። ኤኒዌይስ ምን ለማለት ነው ብዙ ያነሳቸው ነጥቦች አሉ። ፕሪ ኢስላሚክ ኮሚኒቲ የሚባለውም አልገባህም።
ስዕላቶች አሉ በኢየሩሳሌም ውስጥ ምናምን የሚል አንስተሃል። በአዲስ ኪዳንም ስዕል አለ እያልከኝ ነው። በብሉይ ኪዳን ካለ በአዲስ ኪዳንም አለ እያልክ ነው፣ እንደ ኦርቶዶክስ ስለሆንክ ማለት ነው። ቀጥሎ የእንስሳት መስዋዕት ብለሃል። የእንስሳት መስዋዕት እኮ አልፎ አሁን አንተ እንስሳት እየሰዋህ አይደለም። ኢየሱስ ሞቶልኛል ብለህ ዳቦን ምሳሌ አድርገህ ወይን ምሳሌ አድርገህ ነው የምትጠቀመው እንጂ በግ እየሰዋህ አይደለም። ስለዚህ ኮንትራዲክት እያረክ ነው አንተም ማለት ነው። ቀጥሎ ያነሳው ነገሮች ነበሩ። ስለ ስዕላት ምናምን አንስተ ነበረ። እሱን ሄጄበታለሁ። ያው የተወሰነ ነገሮች ነግሬያለሁ። የቤተ ክርስቲያን ኮሚኒቲ እና የአይሁድ እምነት የሚባል ባይብል ላይ እንዳለ አታውቅም እንዴ? ቤተ ክርስቲያን ኮሚኒቲም አለ፣ የአይሁድ እምነትም አለ። ብዙ ኮሚኒቲዎች ነው ባይብል ላይ ያሉት፣ ክርስቲያን ብቻ አይደለም። ብዙ ኮሚኒቲዎች አሉና ይሄን ለማለት ነው። ጨርሻለሁ። እሺ በጣም አሪፍ ላጠቃልና እንጨርስ ማለት ነው። ከምንድን ነው የምጀምረው? አይ በጥንት ላይ በብሉይ ኪዳን እንደው የይሁዲ አንተ አታጠቃልም፣ ደግሞ የክርስትና እምነት ነበረ። የይሁዲ እምነትና ይሰማል። ሄሎ ይሰማል ወንድሜ? ጀምረ ነበረ እና አንተ አታጠቃልም። አንተ እኮ ነው የጀመርከው፣ አንተ የተናገርከው። ኧረ ሁለት ደቂቃ እናጠቃልል። ለመበጥበጥ አትሞክር ማይ ብራዘር፣ ከታላቅ ይቅርታ ጋር ማለት ነው። እሺ አንዳንድ ይሁዲ ያለ ኧረ ወዳጄ እባክህ አትረብሽ። በቃ አስተምራቸው። እሺ ልውረድልና አስተምራቸው። ኢኒዌይስ ባይ። አይ ፍላጎትህ ከሆነ ፈርጥጥ፣ ካልሆነ ደግሞ ቁጭ ብለህ ተማር። ወደ ቀጣዩ እናልፋለን። እሺ በደንብ አስተምራለሁ። ይሁዲ ተማር ራስህ፣ ችግር የለም። ቴንክ ዩ። እሺ 3 ደቂቃ ብቻ ያው እንግዲህ ማጠቃለያ 2 ደቂቃ እንስጥ። በቃ እሺ ቀጥል ብዬ ነበር የቀጠለው። ወንድማችን ሲያስበው አያዋጣውም። ስለዛ the only option he got is ምንድነው? መፈርጠጥ ነው። መውጣት የለብህም ነበረ። ጉድ አይዲያ። ለምን መሰለህ? ችግር የለም። አየው ኦርቶዶክስን ሳታውቃት ነው የወጣኸው። የኛ ተራ ላይ ሲደርስ ወጥቷል እንግዲህ አይተዋላ። ስለዛ ሌላ ጊዜ ስታስገባው ይሄንን አስጠንቅቅ አስገባው። ደሜ ግን ችግር የለውም። ቆይ ይሄ ራሱ ተጽዕኖ ስላለ ነው። በቃ ተጽዕኖ ስላለ ይሄን ተጽዕኖ ማለፍ ስላልቻለ እውነት የሆነ ቦታ ላይ ስለተረዳ ነው። ኮመንቱን አብራላቸውና ራን እያሉ ይቀጥላሉ። እሺ ቴንክ ዩ። በደንብ አድርጋችሁ ስሙ። እሺ ጋይስ የተነሱትን ነገሮች በብሉይ ኪዳን ይሁዲ የሚባል አለ፣ አሁን በአዲስ ኪዳን ክርስቲያን የሚባል አለ። ሁሉም እምነቶች እኮ አሉ አይነት ነገርን አስቀምጧል። ትክክል ነው። በብሉይ ኪዳን የይሁዲ እምነት ስቲል ይህ እምነት ምንድነው? የእግዚአብሔር ሕዝብ ናቸው እነርሱም። ጥንት ላይ የእግዚአብሔር ሕዝብ የሚባል አለ። ላጎስቱቴኡ የእግዚአብሔር ሕዝብ የሆኑ አይሁዳውያን ነበሩ። በኋላ ልክ ጌታ ኢየሱስ ሲመጣው በዚሁ ሕዝብ በኩል ስለሚመጣ ልክ በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ እንደተነገረው አባቶች ለእነርሱ ናቸውና ይልና ለአይሁዳውያን ማለት ነው። አባቶች ለእነርሱ ናቸውና ከእነርሱም ደግሞ ክርስቶስ በስጋ መጣ ይላል። ከእነርሱ ማን? ክርስቶስ በምን? በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ስለዛ ክርስቶስ በእነርሱ በኩል መጣና እርሱን የሚቀበሉት ሁሉ እውነተኛ የእግዚአብሔር ሕዝብ ሆኖ ይቀጥላሉ። እርሱን አንቀበልም ብለው ሪጀክት የሚያደርጉ ግን በሞት ውስጥ ይኖራሉ ማለት ነው። ስለዛ ሕዝቡ በዛ በኩል የሚቀጥል ነው። ይሁዲ ነበረ ግን እንደምንመለከተው መጽሐፍ ቅዱሳችን ላይ ከይሁዲነት ወደ ምንነት ሲመጡ እናያለን፣ ወደ ክርስትና ሲፈልሱ እናያለን። ለምን? ሰዎች ሁሉ ኢየሱስ እርሱ ይጠበቅ የነበረው የነቢያት ተስፋቸው ክርስቶስ ወይም መሲህ እንደሆነ እያመኑ በስሙ ደግሞ ሕይወትን ማግኘት ስለነበረባቸው ማለት ነው። ስለዚህ አሁን በሐዲስ ኪዳን የሚቀጥለው ኮሚኒቲ የሚቀጥለው ሕዝብ በክርስቶስ በኩል የሆነ ብቻ ነው። ስለዛ የእግዚአብሔር የመጨረሻው መገለጥ መሐመድ አይደለም። የእግዚአብሔር የመጨረሻው መገለጥ የገዛ ልጁ ኢየሱስ ክርስቶስ ነው። ቅድም እንዳልኳችሁ ከጥንት ጀምሮ እግዚአብሔር በብዙ ነቢያት ለአባቶቻችን ተናግሮ ይልና ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገራለ። በዚህ ዘመን ምን መጨረሻ? በቃ በዘመን መጨረሻ የተገለጠልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይህን ልናስተውለው ይገባል ነው እና ከዛ አንጻር ይሁዲ ምናምን ቢኖርም መጨረሻው ፍጻሜው ግን ክርስትና ነው ወይም ቤተ ክርስቲያን ናት። ሌላ እንደው በፊት ሕግ አለ አሁን ግን እኮ የለም። እንደው በፊት እኮ እንደው መንፈስ ቅዱስ ምናምን በእሳት አምሳል ሲወርድባቸው አልነበረም ልክ በበዓለ ፔንቴኮስቴ እንደሆነው ቀደም ሲል እንዲህ ነው እንዲያ ነው የሚል ነገር ለማንሳት ሞክሯል። አሁን ይህ ነገር ያነሳው ለምንድን ነው? እንደው የኢስላም ኮሚኒቲ አለ ወዳጃችን። የኢስላም ኮሚኒቲ ማሳየት አልቻለም።
ለምሳሌ ከመሐመድ በፊት የነበሩ ክፍለ ዘመናት ላይ የኢስላም ኮሚኒቲ ያሳየን ሲባል የለም በቃ አለቀ። ሰሌን ለምን አለ? በቃ በነ ሙሴ ሰዓትና በነ ዳዊት ሰዓት የነበረው ኮሚኒቲ እሱ ኢስላም ናቸው አለ። አይደል ጭራሽ አይገናኙም ራሱ ማለት ነው። ጭራሽ በምን ብዬ ተናገርኩኝ? ለምሳሌ የራሳቸው ምንድነው አምልኳቸው ላይ መስዋዕት አለ፣ የመስዋዕት ስርዓት አለ። የኃጢአት ስርየት ለማግኘት ከሌዊ ነገድ የተመረጠው ሊቀ ካህናት በዮም ኪፑር በዛች በስርየት ቀን ወደ ቅድስተ ቅዱሳን የእንስሳትን ደም ይዞ ይገባ ነበር። የእንስሳትን ደም ይዞ እየገባ ለኃጢአት ማሰሪያ የሚሆን ነገር ይረጫል። ኦኬ፣ ይሄ ነገር በእናንተ ዘንድ አለ ወይ? መቼ ነው የተቋረጠው? አይ እናንተ ጋር አሁን መስዋዕት አለ እንዴ አለ። አይተዋል። አሁን ወደኛ ሲዞር በምን መልኩ ነው የምንመልሰው? ይሄ የዚህ ሁሉ ነገር ፍጻሜው ክርስቶስ ላይ ያርፍና ክርስቶስ ስለ ሁላችን የኃጢአት ማሰሪያ ሆኖ ፋሲካችን ክርስቶስ ታርዶልናል እንዲል በመስቀል ላይ ራሱን መስዋዕት አድርጎ አቅርቧል ነው። ይሄን የዕብራውያን መልእክትን ማንበብ ነው አይደለ? በቃ ምዕራፍ 7 ምዕራፍ 8 ምዕራፍ 9 በግልጽ ያስቀምጣል። ስለዚህ እነዚህ ሁሉ ምሳሌነታቸው ለክርስቶስ ነበርና እነሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተነገረው ጌታችን ኢየሱስ ስለ ሁላችን ራሱን መስዋዕት አድርጎ አቀረበ ነው። ስለዚህ ፍጻሜውን ቢያንስ በክርስቶስ በኩል አገኘ ማለት ነው። ይሄው ይሄንን ዕብራውያን መልእክት በጣም በሰፊው ነግሮናል። የእናንተ ቤት በኩል ተቋረጠ። ስለዚህ ከእናንተ ጋር ጭራሽ የሚያገናኘው ነገር የለም። ብሉይ ኪዳን ለእኛ እንደ ጥላችን ነው። አሁን ጭራሽ እስልምና አዲስ ኪዳን ነው ሲለን ነበረ። አሁን እኮ ይሄ ደግሞ አዲሱ ኪዳን ነው አለ። አረ በእግዚአብሔር ስም እንደው ቀልዳችሁን ተውን። እስላም አዲስ ኪዳን ነው። ብሉይ ኪዳንና አዲስ ኪዳን የተባለበት ምክንያት እኮ ምንድነው? አይሁዳውያን ባይዜ ብሉይ ኪዳን አይሉትም መጽሐፋቸውን። በቃ አለቀ፣ ታናክ ነው። ብሉይ ኪዳን የሚሉበት ምንም ምክንያት የለም። እኛ ብሉይ ኪዳን የምንልበት ምክንያት አዲሱን ኪዳን ስላገኘን ነው። እና ምንድነው አስቀድሞ ሲነገሩ የነበሩ ነገሮች ሁሉ ፍጻሜን አግኝተው በሐዲስ ኪዳን ስላየን ነው። እስልምና ላይ የምን ፍጻሜን አግኝተው ነው ሐዲስ ኪዳን የምትለው? ምን ተነገረና ስለ እስልምና አስቀድሞ ምንም የተነገረ ነገር እኮ የለም። ወደ ክርስትናው ስትመጣ ግን አስቀድሞ የነበረ የሆነ ኪዳን አለ። እርሱ ፍጻሜን አግኝቶ ክርስትና ላይ መጥቶ ያርፋል። ኦኬ፣ ስለዛ የሚገናኝ ነገር የለውም። ሌላው ስዕላት ምናምን ብላል። ትክክል። አንደኛው እሱን ያነሳሁት ለምሳሌ በሰለሞን ቤተ መቅደስ ውስጥ ስዕላት ምናምን ነበሩ። ኦኬ፣ እስልምና አጥብቆ እንትን ይላል፣ ይቃወማል ስዕላትን አይደለ? ከየት አመጣው? ያው ያን የነበሩት ኮሚኒቲ ከእናንተ ጋር አይመሳሰሉም። ያን የነበሩት ኮሚኒቲ እዛ ውስጥ ነው ሄዶ የሚያመልከው፣ ከዛ ውጭ የማያመልክልም። ስለዚህ አሁንም ስዕላት አለ ማለት ነው። አዎ አለ፣ ስዕላት አለ፣ እንቀበላለን። ኦፍኮርስ ግን በምን መልኩ እንቀበላለን የሚለው ግን በደንብ መታወቅ አለበት ነው። ይሄ ዝም ብለን ለጥጠን ወደ አምልኮ የሚገባበት አይነት ካለ እሱ በአባቶቻችን ራሱ ተቃውሞ ሲደርስበት አይተናል። አባቶቻችን እንደዚህ አይነት ፕራክቲስ የሚመስል ነገር ካዩ ይቃወሙ ነበረ ጥንት ላይም። ስለዛ እንደዛ እናደርግም። ግን ልክ ምንድነው ሰለሞን ለአምልኮ ሊያመልከው እንደዛ እንዳላደረገው ሁሉ እኛም ልናመልከው እንደዛ እናደርግም ነው። ሌላ እሺ፣ እንግዲህ ዝም ብሎ የአምላክ የለም ምናምን እያለ ነበር። ለምን እንዳለ ምክንያቱም ስላላስቀመጠ መልስ ልንመልስ አልቻለም። ግን አምላክ አለን። የምርም ግን እውነተኛ አምላክ ያላቸው ክርስቲያኖች ብቻ ናቸው። ባይሆን እሱ አሁን አንተ ብትኖር ወዳጄ እየሰማኸኝ ከሆነ በምን ቻሌንጅ አደረገ ነበር? ሙስሊሞች የምር አምላክ አላችሁ ወይ? ካላችሁ በምን አወቃችሁ? የምርም እስቲ ኤግዚስት የሚያደርገው ያለው በህልውና ደረጃ ያለው ፈጣሪ የሙስሊሞች አምላክ እንደሆነ በምን ታውቃለህ? የክርስቲያኖች አምላክ እንደሆነ እናውቃለን። በምን? በክርስቶስ በኩል እናውቃለን። እንዴት አድርገን ነው በክርስቶስ በኩል የምናውቀው? ክርስቶስ ሞቼ ይነሳለሁ ብሎ ሞቶ ተነስቷል። ይህ ትልቅ የፈጸመው ቃል ስለሆነ ፕላስ ደግሞ ከመምጣቱ በፊትም ብዙ የተነገሩ ትንቢቶች ኑሮ እነርሱን ሁሉ ስለፈጸማቸው አይ በቃ ይሄ ፈጣሪ ቢኖር ነው፣ በእርሱ በኩል የተገለጠው ፈጣሪ እውነተኛ ፈጣሪ ነው እንላለን። ስለዚህ የክርስቲያኖች አምላክ እውነተኛ አምላክ ነው እንላለን። የሙስሊሞች አምላክ ግን እውነተኛ አምላክ ይሁን አይሁን ምንም ማረጋገጫ የለም። ትልቁ መጽሐፋቸው ቁርአን ነው። ቁርአኑን የሚያመጣው መሐመድ ነው። መሐመድ ቀጥታ ፈጣሪ እንኳን አላገኘም ነው የሚባለው። መሐመድን እንዴት እንመነው? ቃለ ሕይወት ያሰማልን። ኦኬ፣ እናመሰግናለን። የእስልምና አዲስ ኪዳን ነው ጋይስ። ኢየሱስ የአዲስ ኪዳን መካከለኛችን ነው ብላለች ሐዋርያዊት ወዳጅ ሞክሼክ ወንድማችን። ኢየሱስ የአዲስ ኪዳን መካከለኛችን ነው ይሄኛ ምናምን ብላል። ይሄንኛው ደግሞ እስልምና አዲስ ኪዳን ነው አለን። የምን ፍጻሜ ኖሮት እንደሆነ አላውቅም። ግን በጣም የሚሳተው ነገር ምንድነው? ለምን የበፊት ህጎቹ አልነበሩም ላልከው፣ ይሄ እኮ ልክ እናንተ ልክ አዲስ ኪዳን እንደምትሉት እኛም አዲስ ኪዳን ነው እስልምና አለ። ቁርአን ግን በሱረቱ ኒሳ ቁጥር 94 ላይ ሜቢ የቀደመውን አረጋጋጭ ስትሆን
ላክንህ ነው የሚለው። የቀደሙትን አረጋጋጮች ነው እንጂ እሱ ቀይሮ ምንም አይነት የሚመጣ እንዳልሆነ ነው እየተናገረ ያለው። ያ ማለት የነቢያትን ትምህርት ተከትሎ መምጣት እንዳለበት ነው ቁርአኑ እየተናገረ ያለው። ስለዚህ መሐመድ ከነዛ ከነቢያት ትምህርት የተለየ ከሆነ ውድቅ ነው የሚሆነው ባስተምሮቱ ማለት ነው። ግን ወንድማችን ምንድን ነው ያለው? ልክ እናንተ አዲስ ኪዳን እንደምትሉት ሁሉ የኛም እስልምናችንም አዲስ ኪዳን ነው፣ ህጎች፣ ስርዓቶች ምናምን እንትን ይላሉ አለ። ግን ቁርአኑ ደግሞ ነው ያንኑ ተከትሎ እንደሚመጣ ነው እንትን እያለ ያለው እና ያነሳቸው ነጥቦች ምንም በቃ በነገራችን ላይ እልህ ላይ ነው ወንድማችን። አሁን አስተምርሃለሁ ምናምን ይሄ ቲፎዞ አለ አይደለ? አሁን ላይ ያለበት ስሜት ያ ስለሆነ ያችን ቃል በቃ ሪከርድ አድርገው እንዲፖስቱለት ያችን ቃል አስቀምጦ መውጣቱ ነው በሱ ቤት። በቀደም መሐመድ እባላለሁ ምናምን ብሎ ያችን ቲፎዞ ሰሩለት ትንሽ እና አሁን ከስሜት ውስጥ ከእንደዚህ አይነት ስሜት ውስጥ ወጥተህ ተመልሰህ የምታጠና ይመስለኛል ወንድማችን። የሄድክበት መንገድ እውነት እንዳልሆነ ራስህም ታውቀዋለህ። ያው የግል ችግሮች ምናምን ሊኖሩበት ስለሚችሉ እና አሪፍ ትምህርት ነው። አኬ እናመሰግናለን። ቃሉት ያሰማልን። ቴንኪው ቅባት እግዚአብሔር አምላክ ይባርካችሁ። በእውነት አሪፍ ነው። ምንድነው መሰላችሁ ጉድ አይዲያ። ምናልባት በሌላ አካውንት ከሰማኸኝ ካዳመጥከኝ ቀጣይነት ያለው ልትመልስ የምትዘጋጅበት አይነት ትምህርት ያለበት ቤተ እምነት ሪሊ ኦርቶዶክስ ነው፣ ክርስትና ነው እመነግርህ ማለት ነው፣ ክርስትና ነው። ስለዚህ አየህ ሙሉነት ስላልተሰማ ለመመለስ እርግጠኝነት ስላልተሰማ መቋቋም አልቻልክም። አይታል መቋቋም አልቻልክም። ሶዛት ምንድነው ማድረግ የምትችለው አንተ? መውጣት ነው ያለ የቻልከው።